ኩኩሻ ለምን እዚህ ቤት ሰራተኛ አድርገን እናመጣት? እንደማየው ከሆነ ምንም አይነት ስራ አትንቅም። በዛውም ደግሞ ማርዳን ትንከባከባታለች። ሰራተኝነቱን ተውና የማርዳ ሞግዚት ከሆነች በቂ ነው። ስለ ኩኩሻ ምንም ያወቃል መሰለኝ። ኩኩሻ እኮ ወጥ ለመስራት ሽንኩርቱ ልላጣው ወይስ ባናቱን ጨምሮ የምትልጅ ናት እንዴ? ይሄን ያክል ደግሞ ምን ችግር አለው? አንቺን ብትሆኚ እኮ ታለማምጃታለሽ። እሱስ ልክ ነህ። እኔ የምልህ ግን ኩኩሻ ሌላ ስራ እየሰራች እንዳልሆነ እርግጠኛ ነህ? በእርግጥ ልትነግረኝ አልፈለገችም እንጂ የሆነ ነገር እየሰራች ነው። ማለት ምን አይነት ነገር? እሱን ነው እኮ ማወቅ ያቃተኝ። የሆነ ህገወጥ ነገር ውስጥ የገባች ይመስለኛል። አሁንም የድሮዋ ኩኩሻ ናት ማለት ነው? ቆይ እሷ ቤተሰብ የላትም እንዴ? ምንም አይነት ነገር እኮ ልትነግረኝ ፈቃደኛ አይደለችም። ኩኩሻ ማን ነች? ስለ ኩኩሻ እውነተኛ ነገር ማወቅ እፈልጋለሁ። ቆይ ግን አንተ ለምን ይሄን ነገር ማወቅ ፈለግ? እኔ እንጃ። ልጅቷ በጣም ነው የምታሳዝነው። በዛ ላይ ደግሞ አንድ ፍሬ ልጅ ነች። እኔ ስለሱ ምንም የማውቀው ነገር የለም። እኛ ሰፈር ራሱ የመጣችው ገና ህፃን እያለች ነበር። ጎዳና ነበር የምትኖረው። እዛ ሰፈር ከመኖሯ ውጪ ስለ ቤተሰቦቿ የሚያውቅ ሰው የለም። እውነት ለመናገር እሷ ራሱ የምታውቀው አይመስለኝም። አይገርም? ስናነሳ ደወለች። ሄሎ ኩኩሻ። አሁኑ ግን ትወናይ ለኔ ራሱ አስገርሞኛል። ግን ያው እሱም እንዳባዬ ላስብበት ነው ያለኝ። ግን ልቡን እንደነካሁት በጣም እርግጠኛ ነኝ። የኔ ቆንጆ ዋናው መሳካቱ ነው። ይኸውልሽ ልክ በስክሪፕቱ መሰረት እኔና አንቺ ከዚህ በኋላ እሳትና ጭድ እንሆናለን ማለት ነው። የእውነት ይሄ ቅድ የሚሳካ ይመስለኛል። ብታይ ሁለቱም ማሳዝኛቸው በየተራ ማዳብረሽን ካልተቀመጥሽ ያሉ ሲመላለሱ ነበር። እንዴ እና ምን ትጠብቂያለሽ? ሄደሽ አብረሻቸው አባይም ነበር። ግን ደግሞ ሜርሲ አልደራሽን እነሱ ፊት የተከፋሽ መምሰል። ሰላም እንዴት ናችሁልኝ? ውድ ሀብል ድራማ ቤተሰቦች ደህና ናችሁ ወይ? ሀብል ድራማ በክፍል 20 ላይ እንግዲህ እንደሚታወቀው ሀብልና እዝራ የቢኒን እህት ለማሳደግ ማርዳን ወደ ቤታቸው ወስደዋታል። በዚህም የተነሳ እንግዲህ ኩኩሻ ወደዛ ቤት መሄድ አብዝታለች። ጭራሽ አሁን ላይ እዝራ ኩኩሻ እዚህ ቤት መጣ ለምን በሰራተኝነት አትቀጠርም እያለ ይገኛል። ምክንያቱም ደግሞ ህይወቷን ስለሚያውቅ ነው። ህይወቷ ጎዳና ላይና እንደ ዱርዬ ሆና ነው የምትኖረው። ንግግሯ፣ ተግባሯ፣ ሁሉ ነገሯን ያውቃል። እና እንግዲህ ከቅርብ ጊዜ ወዲህ ግን ኩኩሻ በጣም እየተቀየረች መታለች። አለባበሷ፣ ሁኔታዋ ሁላ በዛ የተነሳ እዝራ የሆነ ነገር እየተጠራጠረ ይገኛል። ኩኩሻ የሆነ ወንጀል እየሰራች ነው መሰለኝ በማለት ለሀብል ሲነግራት እያየን ነው። ምክንያቱም ይህም ደግሞ ያለበት ምክንያት እንግዲህ እዝራ ኩኩሻን እዚህ ቤት ሰራተኛ አድርገን ለምን አንቀጥራትም ሲል ሀብል የሆነ ነገር ብላ ነበረ። ሰራተኝነቱ ይቅርና ማርዳን ትንከባከባት ወይም ደግሞ ለማርዳ ሞግዚቱና ትምጣ። እሷ ሽንኩርት እንኳን እንዴት በአናቱ በወጡ አናት ይጨመር ወይስ መጀመሪያ ይቁላል እንኳን የማታውቅ ልጅ ናት። እንደምታያት አይደለም፣ አውቃታለሁ ከበፊትም አንድ ሰፈር ነን እያለች ስትነግረው ምናልባት ግን ሌላ ስራ አግኝታ ሊሆን ስለሚችል መጀመሪያ ማጣራት አለብን ብላ ነበረ ሀብል። ታዲያ እዝራ እንግዲህ አንድ ነገር ትዝ አለው። የቅርብ ጊዜ ለውጧ በጣም ብዙ ነገሯ እየተቀየረ መጥቷል። ያቺ እንደ ዱርዬ የሚያደርጋት አለባበሷ ሁላ፣ ድርጊቷ ሁላ፣ ንግግሯ ሁላ ዱርዬ የነበረችው ኩኩሻ ከቅርብ ጊዜ ወዲህ በጣም እየተቀየረች ጭራሽ ሴት እየመሰለች ሁሉ መጥታለች። ንግግሯን፣ ተግባሯን ሁሉ እያስተካከለች እየመጣች እንደሆነ እዝራ ተመልክቶ ነበር ይሄን ነገር። ለዛም እንግዲህ ልጅቷ ወንጀል ውስጥ ሳትገባ አትቀርም። የሆነ ነገረ ስራዋ ሁላ ምንም እየገባኝ አይደለም፣ ግን እስኪ እከታተላታለሁ ብሏል። እንግዲህ ያ ማለት ከማን ጋር እንደምትውል ምን እንደምትሰራ፣ በተለይ ደግሞ ከወይዘሮ መነን ጋር ያላትን ግንኙነት አወቀ ማለት ለሀብል ጥሩ እድል ይመስለኛል። ሌላው ደግሞ እንግዲህ እዛ ቤት ለህፃኗ ልጅ ለማርዳ ሞግዚቱና ወደ ቤት ከሄደች የሀብል እናት ወደዛ ቤት መሄዱ አይቀርም። ምክንያቱም ደግሞ ህፃኗ ልጅ እሷ ወደ ህፃኗ ልጅ እንደታመመችና ህፃኗ ልጅ ልትጠይቅ ወይም ደግሞ እዛ ቤት መኖር ከጀመረች ለልጅቷ ብላ እናቷ ወደዛ ቤት መሄዷ የማይቀር ነው። ወይም ደግሞ ህፃኗን እናሳክማት ያቅማችን ብላ ወደ ንዝራ ቤት መሄዷና ከሀብል ጋር ፊት ለፊት መገናኘቷ የማይቀር ነው። ሌላው ደግሞ ወላጅ አባቷ የሀብል ወላጅ አባት ራሱ ካለበት ከአውስትራሊያ እንግዲህ በቅርቡ ይመጣን እየተባለ እየተጠበቀ ነው።
እሱም የሚመጣው ለአቶ እስክንድር በሽታ መድኃኒት አለው ወይም ደግሞ ይችላል ተብሎ እንግዲህ ካንሰሩ በጣም ከፍተኛ የ6 ወር እድሜ ነው ያለው አቶ እስክንድር ተብሏን በዶክተሮች። ለዛም ነው እንግዲህ አቶ እስክንድር ልጁን እዝራን ሳያፈቅራት ሳያውቃት ሀብልን እንዲያገባ ያደረገውም በዛ የተነሳ ነው። ንብረቱን ሁሉን በስምህ ሆኖ ማስተዳደር፣ ቤቱን ራስን ችለ ማስተዳደር መቻል አለብህ፣ ትዳር መያዝ አለብህ ብሎ ልጁን ያለ ፍላጎቱ ነበር የዳረውና በእርግጥ አባትየው ምንም አልተሳሳትም። ትክክለኛ ነገር ነው የመረጠለት። ሀብልን የመሰለች ሴት ነው የመረጠለት። ወይዘሮ መነን ለገንዘብ ብላም ቢሆን ተስገብግባ እሷን ለእዝራ የዳረቻት። ነገር ግን እዝራ በጣም ተጠቃሚ፣ እዝራ ብቻ ሳይሆን ቤቱ በሙሉ ተጠቃሚ ነው የሆነው እሷን በማግኘታቸው። ታዲያ እንግዲህ ከቅርብ ጊዜ ወዲህ የእሷ ወላጅን እናትና አባት ወደ ሀገር እየመጡ ይገኛሉ። እናቷ ቀደም ብላ መታ እንግዲህ ልጄን ብላ የወይዘሮ መነንጋ ብትሄድም የእሷ ያልሆነች ልጅ ለገንዘብ ብላ ቀይራ ሰጥታታለች። ለዛም እንግዲህ አሁን ላይ የሴትዋን ንብረት ለመውሰድ እየቋመጠች ያለችው ወይዘሮ መነን ሳታስበው እንግዲህ በአጸደ እጅ ከፍንጅ ተይዛለች። አጸደ አሁንም እኔም ይገባኛል በማለት ስራውን አብረን ነው የምንሰራው ብላ እየተደራደረቻት ይገኛል። እሱ ብቻ አይደለም እያዘዘቻትም ትገኛለች። ምክንያቱም ደግሞ ሚስጥሯን አውቃለች። አንድ ቃል መናገር ብቻ ነው ከእሷ የሚጠበቀው። የሀብል እናት ደግሞ እንግዲህ ልጅን አገኘው ብላ በደስታ እየፈነጠዘች ትገኛለች። ወይዘሮ መነንም ምን ትፈልጊያለሽ? ምን ላድርግልሽ በህይወትሽ ውስጥ እያለቻት ነው። ወይዘሮ መነን ትንሽ ነገር አይደለም የምፈልገው ብላ ትልቅ ነገር ስለምትፈልግ አሁን ላይ ጥሩ ሰው ለመምሰል እየሞከረች ነው። የሀብል እናት ግን እንግዲህ ባለቤቷ ወደ ሀገር ሊመጣ ነው። አቶ እስክንድርንና ማርዳን ለማከም ነው እንግዲህ የሚመጣው። ቀጥታም ሲመጣ እንግዲህ ወደ እነ እዝራ ቤት መምጣቱ የማይቀር ነው። ከመጣ በኋላ ቀጥታ ከሀብል ጋር ይገናኛሉ፣ ወይም ደግሞ ያውቃታል ሀብልን በቀላሉ እዛ ቤት የቆይታ ጊዜ ይኖረዋል። በሌላ በኩል ደግሞ ኩኩሻ ለማርዳ ሞግዚቱን እዛ ቤት መግባቷ የማይቀር ነው። ልጅቷን ስለምትወዳት ለመንከባከብ ብለው እዛ ቤት እንድትቆይ ሊያደርጓት ይችላሉ። በዛ ሰዓት እንግዲህ የሀብል ትክክለኛ እናት የሆነችው ደግሞ ኩኩሻ እዚህ ስለምትሆን እሷን ለማየት ህፃኗንም ለማየት መምጣቱ አይቀርም። ያ ማለት እንግዲህ እዝራ ደግሞ ከስር ይከታተላታል ማለት ነው። ምክንያቱም በጣም ብዙ ለውጦች እያየባት ነው። እንደምታዩት አለባበሷ፣ ድርጊቷ ሁሉ እየተቀየረ ነው። ሳታውቀው ሚስጥር እያወጣች ነው። እንግዲህ ለሀብል ጥሩ እየሆነላት ያለ ይመስለኛል። ሀብል እናትና አባቷ ቀጥታ ቤቷ መምጣታቸው የማይቀር ነው። የጊዜ ጉዳይ ነው እንጂ እውነቱም ይወጣል። ነገር ግን ወይዘሮ መነን አሁን ላይ ብቻዬን በለዋለሁ ያለችውን የሀብልን እናት ንብረት፣ እናቷን ብቻ አይደለም የአባቷንም ንብረት ሳይቀር እየቋመጠችለት ነበረ። ነገር ግን አጸደ እጅ ከፍንጅ ይዛቸዋለች። ከዚህ በኋላ ብቻዋን የምታገኘው ገንዘብ የለም። በሌላ በኩል ደግሞ ሜርሲ አሁን ላይ በጣም በሚያሳዝን ሁኔታ በቤተሰቦቿ ላይ ድራማ እየሰራች ትገኛለች። አባቷን እንደ ህፃን ልጅ እያጃጃለች እንግዲህ አክስቷ በጣም ሲበዛ መሰሪ ሰው ናት። በነገራችን ላይ እንግዲህ ልጅቷን ወደ አልሆነ ወደ መጥፎ ነገር እየመራቻት ትገኛለች። እሱም እንግዲህ የአባትሽን ይቅርታ ለማግኘት ማስመሰል አለብሽ ብላ ምኝታ ቤቷ ውስጥ ምግብ ደብቃ ታስቀምጥላታለች። ሲርብሽ እምቢ እየበላሽ እንደሆነ ማወቅ የለባቸውም። ነገር ግን ይቅርታ ሳታደርግልኝ ምግብ የሚባል አልቀምስም ብለሽ ክላስሽን ቆልፈሽ ቁጭ በይ በማለት እንግዲህ አጸደ ለሜርሲ ትነግራታለች። ሜርሲም የገዛ አባቷን ነው እንግዲህ እንደዚህ የምታታልለው። አባትየው ተጨንቆ ሊጠይቃት ሲሄድ ይቅር ካላልከኝ አባቴ ምግብ የሚባል ነገር አልበላም፣ አጥፍቻለሁ። ነገር ግን ይቅርታን ካላገኘው ጭራሽ አሁን ላይ አጸደ እኔ እንዳስገደልኳት ወይም ደግሞ እኔ እንደምትጠራጠሪ ንገሪያቸው፣ ስለ ማህደር ሞት ማለት ነው። እኔ እስከምታሰርም ቢሆን ዋጋ ከፍላለሁ፣ ስለዚህ ይህን ነገር ንገሪያቸው ማለት እንግዲህ ልጅቷን አእምሯን ጠምዛለች። ለዛም ሜርሲ የገዛ አባቷን አይኑን እያየች ምንም እንዳላደረገችና ምግብ እንኳን መቼም አልቀምስም በማለት ስትክድ እያየን ነው። ነገር ግን ዘወር ሲሉላ ተደብቃ እንግዲህ ምግብ ትበላለች እና በዚህ መጠን አእምሮዋን ስትመርዘው፣ ልጅቷ ግን ምን ሆና ነው? ትንሽ እንኳን እንዴት አታስተውልም? እንዴት ከወለዳት አባቷ አክስቷን ታስበልጣለች? በዛ ላይ ደግሞ
አክሲዮኑን በእኔ ስም አድርጊ፣ በነፃ አልሰራልሽም ብላ ግልጹን ነግራታለች። ምን ያክል ገንዘብ ወዳድና ስግብግብ ሴት እንደሆነች እያወቀች አሁንም በሷ ወጥመድ ውስጥ እንደወደቀች ናት። አጸደ ሳታውቀው አንድ ሚስጥር አውጥታለች። እንግዲህ አጸደ ወይዘሮ መነን ቤት ነው የምትኖረው አሁን ላይ። እናም እንግዲህ እሷ መጠጥ እየጠጣች በጣም ሰክራ ነበረ ከመጠን በላይ። ይህ የሚሆነው አቶ እስክንድር ከቤቱ መንቅሮ አባሮ ከቤት ስላባረራት በዛ ተናዳ ስትጠጣ ነበረ። አብራትም መነን ነበረች። ታዲያ እንግዲህ በዚህ አጋጣሚ ነበረ አጸደ ሜርሲ ስልክ ትደውልላታለች። አባቷን እንዴት አድርጋ እሷ እንደመከረቻት አድርጋ እንደሸወደችው ትነግራታለች። ስለዚህ በደንብ አርገሽ አንጀታቸውን እየበላሽ ወደ ገንዘቡ ተጠቅያለች ያቀዱትን ሴራ ስታወራ ወይዘሮ መነን እየሰማቻት ነበረ። ነገር ግን አጸደ ሰክራ ስለነበር እያወራች የነበረውን ነገር አላወቀችም። ያ ማለት አጸደ እየሰራች ያለውን በወንድሟ ላይ ተንኮል ወይም ደግሞ ለምን ሜርሲ ቤተሰቦቿን ይቅርታ እንደጠየቀች የተጸጸተቻት መስላ ይቅርታ ጠይቃ ድርሻዋን ንብረቷን ለመውሰድ ነው እንግዲህ ሁሉ ነገር እየተደረገ ያለው ማለት ነው። ጥሩ ሰው መስላ ድርሻዋን አባቷ እንዲሰጣት እንደተስተካከለች እንድትናገር ነው ያደረገቻት። ታዲያ ይህን ነገር ሁሉ አጸደ ስታወራ ወይዘሮ መነን እየሰማቻት ነበረ። ያ ማለት እንግዲህ አንድ እኩል ሆኑ ማለት ነው። እሷም የእሷን ሚስጥር የእሷን እቅድ አውቃባታለች። አጸድም ደግሞ የወይዘሮ መነንን እቅድ አውቃለች። ስለዚህ አሁን ላይ እዝራ እነሱን መከታተሉ የማይቀር ነው። በተለይ ደግሞ አጸደ ከቤት ከወጣች በኋላ ከወይዘሮ መነን ጋር ምን እየሰራች ነው የሚለውን ነገር መከታተሉ አይቀርም። በነገራችን ላይ እዝራ እዚህ ቀደም ካፌ ውስጥ ወይዘሮ መነንን ከሀብል እናት ጋር ቁጭ ብሎ አግኝቷት ነበረ እና እንግዲህ በሰዓቱ ብዙም ስለ ሴትዋ ትኩረት መስጠት አልፈለገም። ደግሞ ይች ማናት ብሎ ለነገሩ አያገባኝም ብሎ ትቷት ነው ሄደውና ነገር ግን አይቷታን የሀብል እናትን ማለት ነው። እንግዲህ በቅርቡ የሀብል እውነት ይወጣላታን ብዬ አስባለሁ። በእርግጥ ሀብል ቤተሰቦቿን እየፈለገች አይደለም። አሁን ላይ በጣም በብዙ ነገር ተጠምዳ ስለሆነ ስለ ቤተሰቦቿ ስለ ወላጆቿ እያሰበች አይደለም። ብዙ ነገር ስታወራ ነበረ ለእዝራ እንዲሁም ደግሞ ሀብል ባሉበት ማለት ነው። ስለ እሷ ስለመጣችበት ስለ አስተዳደጓ ሲጠይቋት ጎዳና እንደነበረች እና አንድ ሽማግሌ ወስዶ እንዳሳደጋት ቤቱ እንደወሰዳት ከጎዳና እንዳነሳት በልጅነቷ ስትናገር ሰምተናታል። ያ ማለት እንግዲህ የኩኩሻ ህይወት ይታወቃል ማለት ነው። ምን አይነት ህይወት እንደነበራት በግልጽ የሚታወቅ ነው። ለዛም እንግዲህ አሁን እዛ ቤት ከገባች ደግሞ ከዚህ በላይ ሚስጥር ልታወጣ ትችላለች። ያው የውሸት ህይወት እየኖረች ስለሆነ እየረሳችው ሚስጥር ታወጣለች ማለት ነው። እንግዲህ በእሷ በኩል ነው የወይዘሮ መነን እቅድ ሊፈርስ የሚችለው። የአጸደ እቅድም ደግሞ በወይዘሮ መነን በኩል ሊፈርስ ይችላል ብዬ አስባለሁ። ወይዘሮ መነንም ደግሞ እቅዷ ከፈረሰ አጸደ ዝም ብላ አታያትም። በእነዝራ ላይ ያጠመደችውን ወጥመድ ምናልባት ለእነዝራ ነግራ ከዚህ ነገር ልትታደጋቸው ትችላለች ብዬ አስባለሁ። አሁን ላይ ግን ወይዘሮ መነን እንግዲህ ሙሉ ለሙሉ ሴትዋን ተቆጣጥራታለች። ጭራሽ ሀብልን ወደ ውጭ ከወሰድሻት ወይም ደግሞ ኩኩሻን ማለት ነው እንግዲህ እኔንም አብረሽ ውሰጂኝ፣ ከልጅ ተልጅ መኖር አልችልም እያለች ትገኛለች። ወይዘሮ መነን ይሄ ነገር የት ድረስ ያስኬዳት ይሆን? የት ድረስ ይሳካላት ይሆን? አጸደስ ሜርሲን እስከ መቼ ድረስ ነው እንደዚህ በአእምሮዋ ላይ የምትጫወተው? መሲስ መቼ ትነቃለች የሚለው ነገር እንግዲህ አጓጊ ነው። በቀጣይ በሀብል ምን ይፈጠራል የሚለው ከቀን ቀን አጓጊና በእውነተኛ ታሪክ ላይ ተመስርቶ እየተሰራ ያለው ሀብል ድራማ በቅርቡ የሀብል አባት ወደ እነዝራ ቤተሰብ ይቀላቀላል። ለጊዜው አባቷ እንደሆነ ባታውቅም ግን በጊዜ ሂደት አባቷ መሆኑን
ማወቋ የማይቀር ነው እንግዲህ ሀብል ማለት ነው። ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ስትጀምሩ ደግሞ ላይክ እና ሼር አድርጉልኝ። በመልካም ፈቃዳችሁ ስለምትከታተሉኝ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ የዛሬው ትረካችን ይህን ይመስል ነበር። ባይ ባይ።